ሰው ፍቅርን ለማስደሰት የሆነውን ነገር ተጠቀምኩ። እንደ ማሂን ሐሰንን ተጠቀምኩ ማለት ሰው ቢኖር አጠገቤ ሰርፕራይዝ ሳረጋት ብዙ ነገር ቢኖር ምናምን ብዬ ተጠቀምኳት እና ያው ከማሂ ጋር ከዛ በፊት እንደነገርኳችሁ ጎረቤት ነን ምናምን ብለን ነበርና ከማሂ ጋር ምንም አይነት ጉርብትና የለንም፣ ትውውቅ የለንም፣ አብሮ የመስራት ፍላጎት የለንም እና የሆነ መረዳዳት አለብን፣ መተሳሰብ። የሆነ ነገር ሲመጣ በምን ልክ ነው ለዛ ነገር መስዋዕትነት የምንከፍለው? ምን ያህል ነው ትዕግስታችን? አንዳንዴ ፍቅር ትልቅ መስዋዕትነት ይጠይቃል። አይ 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 እድሌ አይ እድሌ አይ እድሌ። አሁን እኔ የሁላችሁ ሽምግልና ተሰብስበን ልንሄድ ነው። ፋንዲሾች ሰብሰብ ገባ በሉ። ለሽምግልና ምን እንደሚያስፈልግ ባላውቅም አዘጋጁ ማለት ነው። እኔ የለሁበትም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ከ8 ቀን መጥፋት በኋላ ፉፉዬ በሚደብር በሚያሳዝን በሚያስተክዝ ቪዲዮ መጥቷል ማለት ነው። እውነት ለመናገር ብዙ ማለት አልፈልግም፣ ጥቂት ነገር ብቻ አንኳሯን ብያችሁ ነው መሄድ የምፈልገው ማለት ነው። በቅድሚያ እንግዲህ ፉፉዬ እውነት ለመናገር ትልቅ ስህተት ነው የሰራኸው። ሰውን ለማስደሰት ሲባል ራሳችሁን ፍቅራችሁን ሪስክ የሚያስወስድ ክፉ ማለት የሆነ መጥፎ እንትን ጥሎ ሊያልፍ የሚችል ነገር በፍጹም ማድረግ አልነበረብህም። ሰርፕራይዝ በብዙ ነገሮች መገለጥ ይችል ነበረ ወንድምየው፣ ትንሹ ማለት ነው። ስህተት ነው፣ በጣም ትልቅ ስህተት ነው የሰራኸው። እውነት ለመናገር አንደኛ ብዙዎቻችን የጠበቅነው ሁሌ ድራማ ነው ስለምንል ድራማውን ከአብርሽ ጋር ልትቀጥሉ ነበር የመሰለን። እውነት ለመናገር ብዙዎቻችን ማለት ነው። ሁለት አይነት እንትን ስሜት ነው የሚፈጥረው ይሄ ገባ። አሁን ፍቅር ጋር ያለ ስሜት አለ፣ ኬዝ አለ። እንግዲህ ታውቃላችሁ፣ ያለቀ ኬዝም ቢሆን ያ ኬዝ አለ። አንተ ደግሞ ሰበብ አድርገህ ያንን ስትመጣ በፍጹም እንትን ሊል አይችልም፣ ሊያሳምን አይችልም። በእርግጥ ፍቅር ብትናደድብም ስለምትወድና ለጊዜው ነው እንጂ ይሄ ያለያያችኋል ማለት አይደለም። እንኳን ይሄ እናንተ ከዚህም በላይ ብዙ ነገር እያለፋችሁ እዚህ ጋር የደረሳችሁ ልጆች ስለሆናችሁ ፍቅር እንደዚህ በቀላል ነገር አንተን ልትተው አትችልም። ሲጀመር ስረዳ ራሱ አሁን ፕራንክ ምናልባት ያን ነገር እውነቱ ገብቷት ፕራንክ ልታረግ እየፈለገች ይመስለኛል። ዞሮ ዞሮ እንደ ሰው በቅድሚያ ሲሰማ ሊያስከፋ ይችላል ያ ነገር። ምክንያቱም አሁን እሷ ብቻ ሳትሆን ፍቅርን መክፈልን ማሰብ ያለብህ አንተ። አሁን በእሷ ቦታ ብትሆን ያንን ነገር ስትልግ ወይ በሌለህበት ነገር ነው ወይ ደግሞ ኖሮህም ቢሆን ምን ያህል ሌሽ አያምነኝም አይነት ስሜት ሊሰማህ ይችላል። እሷም እንደዛ ነው የተሰማት ስረዳ ማለት ነው። ምክንያቱም በቃ ካመንካት ፎቶ አይደለም ፎቶ ጉርድ ፎቶ እንደ ትንሽ ፎቶ አይደለም በአልበም ቢሰራ የሰው ልጅ ከተማመነ ያን ነገር ማስወጣት ይችላል ከቤቱ። ይሄ ነገር ነው የኔና ያንቺን ፍቅር ይቀርፋል፣ እንትን ይላል፣ እኛን ያራርቀናል። ስለዚህ ይሄ ተገቢ ያለን ተብሎ ተነጋግሮ ሰው እንትን ይላል። መስዋዕት መክፈል ያስደስተኛል እንዳልከው ደግሞ አዎ፣ አንተም እሷም ለአንተ እስካሁን ድረስ ብዙ ነገር እየከፈላችሁ ነው እዚህ ጋር የመጣችሁት። ከዚህም በኋላ ምንም ነገር ማሸነፍ ትችላላችሁ፣ እውነት ለመናገር ማለት ነው። ግን ደግሞ ማሸነፍ ስትችሉ ነገሮችን እያበላሹ ለማስተካከል ጥረት ማድረግ ሳይሆን እንዳይበላሹ ማድረግ ነው። እኛ እናንተን የለመድናችሁ ወይም የምናውቃችሁ እንደዚህ በረዘመ ፕራንክ በጭቅጭቅ አይደለም። እውነት ለመናገር እኔ ይሄ ነገር ማለት ከአብርሃም የአብርሽን ፎቶ አምጥታ ስትሰሩ በቃ ያ ቀድሞ ሊጀምሩት ነው አይነት ስሜት ነው የተሰማኝ። በመሀል እና ሀሰን ሲመጡ የማይታሰብ ሆነብኝ በቃ ለእኔም ማለት ነው። እውነት ለመናገር በጣም እየተናደድኩኝ ነበረ። ምንም ማለትም አልፈለግኩም። በጣም ደብሮ የነበረ ሰሞኑ እውነት ለመናገር ማለት ነው። ምክንያቱም እኛ ብዙዎቻችን እናንተን በፍቅር በጉጉት ስንጠብቅ የምትሰሩት ስራ ወደነዋል ማለት ነው። ገባ
እና ትናንትና ፍቅር በፍቅር ሆኖ ሰው ዛሬ በማግስቱ ጸብ ይዞ ሲመጣ የእናንተ ቤተሰብ እናንተን የሚወዳችሁ እናንተን የሚያከብራችሁ ምን አይነት ስሜት እንደሚሰማው ማሰብ አለባችሁ። ስለዚህ በጣም ስህተት እንኳን ቢኖረው ፉፉዬ ፍቅርዬ ይቅርታ አድርጊለትና ከዚህ በኋላ ባለውና በምትሰሩት ነገር ጥንቃቄ የተሞላበት ህይወት ብትኖሩ ደስ ይለኛል። እናንተ ጋር አሁን የማያቸው እና የምታዘባቸው ነገሮች ምንድን ናቸው? አንደኛ ልጅነት አለ፣ ሁለተኛ ፈተናዎች ይበዛሉ፣ ብዙ ልዩነቶች አሉ፣ የሰው ጫና አለ። ያ ሲደራረብ ህይወታችሁ ላይ ብዙ መሰናክሎች ይፈጥራል ማለት ነው። ስለዚህ እናንተ ደግሞ በመሰናክል ላይ መሰናክል መጨመር የለባችሁ። በቃ ዞሮ ዞሮ አሁን የሆነው ሆኗል። እኛም ሽማግሌ ሆነን ይሁን ማንም ምንም ብለን ቢሆን ፍቅርን ይቅርታ እንድታደርግልህ እናደርጋለን። አንላቀቅም ፍቅርዬ ማለት ነው። እንደዚህ ቀልድ የለም። ኦኬ ሳምንት ሙሉ ማኩረፍ ማለት ይደብራል፣ እውነት ለመናገር ማለት ነው። ለምን ለአንድ አብሮ ለሚፋቀር ሰው በዚህ ልክ። ሲቀጥል ደግሞ እንደማታውቂያት ማሂን ምናምን እያወቅሽ ከሆነ ፍቅርዬ ሊከፋሽ በፍጹም አይገባም። አሁን እሱ እንደተናገረው ከሆነ ከማሂ ጋር ምንም አይነት ግንኙነት ማለት ምንም አይነት ትውውቅ እንደሌላቸው ነው። ስለዚህ አንቺም ታውቂያለሽ ይሄን መቼም ማን አንድ ሰፈር አብሮ እንዳደገ ማን ምን እንደሆነ ማለት ነው ፍቅርዬ። እና ምናልባት እንደ ቪዲዮ በጣም እኔም ራሱ ደብሮ የነበር በነገራችን ላይ አብርሽ እዚህ ቪዲዮ ላይ በመግባቱ ማለት ነው። ለምን በቃ ትክክል አይደለም። አብራችሁ ልትሰሩ ካልፈለጋችሁ በፍጹም የሱስም መጠራትም ሆነ እሱ የሱስም እዚህ ውስጥ መግባት አልነበረበትም። ዞሮ ዞሮ አሁን የሆነው ሆኗል። እኛ ምንፈልገው ሰላማችሁን ነው፣ ፍቅራችሁን ነው። ፍቅራችሁን ደግሞ ወደ ነበረበት መመለስ የምችሉት በመታገስና አንተም ታግሰህ ነገሮችን ቀስ ብለህ በማስተካከል ነው። ከዚህ በኋላ ሰላም ፈጥራችሁ የሰላም ቪዲዮ ነው የምንፈልገው። ሲቀጥል ደግሞ ከዚህ በኋላ ፕራንክ ብትደራረጉም አንድ ቪዲዮ በዛው እንደለመድናችሁ ወዲያው የሚመለስ ነገር። ሲቀጥል ደግሞ ሰርፕራይዝ ለመደራረግ ግዴታ በዚህ መልክ መሆን በፍጹም የለበትም። በፍቅር ወስደ አይን አስረ ሰርፕራይዝ ማድረግ ትችላለህ። ገባ? እና ያው ልጅነትም ስላለባችሁ ነው። በእርግጥ ብዙ ነገሮችን ቀስ ብሎ ገና ይጎድላል ብዙ ነገር። አሁን አጓጉል እድሜ ላይ ስለሆናችሁ ነው። ዞሮ ዞሮ የሆኑ ሆናል። ቤተሰብ እንግዲህ በጸሎት አስቧቸው። ፍቅርዬንም ደግሞ በኮሜንት አጨናንቋት ማለት ነው። አጨናንቋት ፍቅርዬ ሹፊሽ ምን እየሆንሽ ነው የኛ ትንሿ እያላችሁ በሏት። ለማንኛውም ስለመጡ ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ቻው ቻው።